ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ትግራይ ህጋዊ ውክልና በሌለውና የይስሙላ ባለው ብሔራዊ የምክክር መድረክ እንደማትሳተፍና በትግራይ ስም የሚሳተፉ አካላት የትግራይን ህዝብ ሆነ መንግስት ፈጽሞ እንደማይወክሉ አስታውቀዋል። በቀዳሚነት እንመለከተዋለን። የትግራይ ሰራዊት በውስጥና በውጭ የሚደረጉ ማናቸውን የደህንነት እንቅስቃሴዎች በከፍተኛ ንቃት በመከታተል የህዝብን አለኝታነቱን እንዲያረጋግጥ ትዕዛዝ ተሰጠው። ሌላኛው መረጃችን ነው። ጠቅላይ ሚኒስተሩ በደብረ ማርቆስ ለአማራ አይጠቅምም፣ ለጎጃም አይጠቅምም፣ ምስራቅ ጎጃምም አይጠቅምም፣ ይህ ህዝብ በአጼ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል በማለት ያቀረቡትን ሐሳብ በህወሓት የተሰጠ ምላሽ በዝርዝር ይዘነዋል። በፖርት ሱዳን የሚገኘው የሱዳን ጸረ ሽብርተኝነት ፍርድ ቤት የፈጣን ደራሽ ኃይሉን RSF ዋና አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄምቲ ሁለቱ ወንድማሞቹን አብዱልሃማንና አልቆኒንን ጨምሮ 16 ታዋቂ የፓራሚሊተሪ መሪዎችንና የአረብ ጎሳ መሪዎችን በሌሉበት የሞት ፍርድ ጥሎባቸዋል የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ክልሉ ከነመነሻው በተገለለበት ህጋዊ ውክልና በሌለውና የይስሙላ ባለው ብሔራዊ የምክክር መድረክ ላይ እንደማይሳተፍ በይፋ አስታውቋል። ቢሮው ባሰራጨው መግለጫ የፌዴራል መንግስት ከሐምሌ 8 ጀምሮ በምክክር ኮሚሽን ስም የሚያካሂደው መድረክ የመንግስትን የፕሮፓጋንዳ ፍጆታ ለማሟላት ብቻ የተዘጋጀ ድራማ ነው ሲል አጥብቆ ኮንኖታል። የኮሚኒኬሽን ቢሮው ማብራሪያ እንደሚያመለክተው የፕሪቶሪያው የሰላም ስምምነት ከተፈረመው በኋላ በትግራይ ህዝብ ላይ ይደርሳል ተብሎ የነበረው ተስፋ ሙሉ በሙሉ ከሽፏል። የትግራይ ግዛታዊ አንድነት ወደ ነበረበት አለመመለሱ፣ ወራሪ ኃይሎች ከተያዙ የትግራይ መሬቶች አለመውጣታቸው፣ የተፈናቀሉ ዜጎች ወደ ቀያቸው ተመልሰው መደበኛ ህይወታቸውን መምራት አለመቻላቸውና የክልሉ መልሶ ግንባታና ልማት መስተጓጉሉ የችግሩ ማሳያዎች መሆናቸው ገልጸዋል። የፌዴራል መንግስቱ የሰላም ስምምነቱን ወደ ጎን በመተው ክልሉን በሌላ ዙር እገዳ፣ ከበባና የድሮን ጥቃቶች ውስጥ በማስገባት የማጥፋትና የማዳከም ስትራቴጂውን እንደቀጠለበት የከሰሰው መግለጫው የትግራይ ተወላጆች በሀገሪቱ ተቋማት ውስጥ ውክልና እንዳይኖራቸው ተደርጓል ሲልም አክለዋል። የኮሚኒኬሽን ቢሮው መንግስት በሚያካሂደው በዚህ ምክክር መድረክ ላይ በትግራይ ስም የሚሳተፉ አካላት የትግራይን ህዝብ ሆነ መንግስት ፈጽሞ እንደማይወክሉ በግልጽ አስታውቋል። በዚህ የይስሙላ መድረክ ላይ በትግርኛ ተናጋሪነት ስም የሚሳተፉ አካል ካለ እርሱም የብልጽግና ፓርቲ ወይም ደጋፊ እንጂ የትግራይ ህዝብና መንግስት ወክሎ የሚሳተፍ ምንም አይነት አካል አለመኖሩ ሊታወቅ ይገባል ሲል ቢሮው አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ ተክለ ሃይማኖት አውሮፕላን ማረፊያ ምርቃት ላይ ተገኝተው ያደረጉት የጥላቻ ንግግር በህወሓት አመራሮችና በፖለቲካ ተንታኞች ምላሽ ተሰጥቷቸዋል። ጠቅላይ ሚኒስትሩ ለአማራም አይጠቅምም፣ ለጎጃምንም አይጠቅምም፣ ምስራቅ ጎጃምም አይጠቅምም፣ ይህ ህዝብ በአጼ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል በማለት በ19ኛው ክፍለ ዘመን በአጼ ዮሐንስ አራተኛ ዘመን መንግስት በጎጃም ህዝብ ላይ ግፍ ተፈጽሟል በማለት ያነሱት ሐሰተኛ ትርክት የጠቅላይ ሚኒስትሩ ንግግር ከቀናት በፊት ጀነራል ተፈሪ ማሞና ዘመነ ካሴ የትግራይና የአማራ ህዝብ አንድነትና ወንድማማችነት ተጠናክሮ እንደሚቀጥል መናገራቸው ተከትሎ የተሰጠ ነው። ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአጼ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣
ድቀት እንጂ ጥቅም አልተገኘበት። ይህ ንግግር ታሪክን ለወቅታዊ የፖለቲካ ትርፍ ከመጠቀም አልፎ በአማራና በትግራይ ህዝቦች መካከል የቆየውን ማህበራዊ ትስስር ለመሸርሸርና ቅሬታን ለመፍጠር ያለመ ነው በሚል ብርቱ ነቀፌታ እየቀረበበት ይገኛል። በህዝቦች መካከል ሰላምና አንድነትን መስበክ ሲገባቸው መለያየትና ጥላቻን የሚዘሩ ጠቅላይ ሚኒስትሩ በደብረ ማርቆስ ያደረጉት ንግግር ከዚህ ቀደም በደሴና በፓርላማ ከተሰሙ ተመሳሳይ ትረካዎች ጋር ፍጹም ተያያዥነት ያለው መሆኑን ታዛቢዎች ያነሳሉ። ከዚህ በፊት በትግራይ ጦርነት ወቅትና ከዚያም በኋላ በተፈጠሩ ሁነቶች የትግራይ ኃይሎች የአማራን ህዝብ እንደ ታሪካዊ ጠላት አድርገው እንዲመለከቱት በመግለጽ የአማራ ህዝብ በንቃት እንዲጠነቀቅና ከትግራይ ጋር ምንም አይነት ህብረት እንዳይፈጠር የማስገደድ ትረካ ሰርተዋል። የአሁኑ ንግግርም ሁለቱ ህዝቦች በጋራ ቆመው የጋራ መብታቸውን እንዳይጠቀሙ ይልቁንም ሁልጊዜ በስጋትና በወሰን ጥያቄዎች በወልቃይትና ራያ ዙሪያ እርስ በርስ እንዲጠራጠሩና በጥርጣሬ ውስጥ እንዲኖሩ ለማድረግ የታቀደ የፖለቲካ ስሌት የተሞላበት መሆኑን ታዛቢዎች ያሰምሩበታል። የደብረ ማርቆስ ንግግርም የአሁንን ትውልድ በትናንት ቂም ለመበከል የሚደረግ የፖለቲካ ቁማር ተደርጎ የተወሰደ ሲሆን የህዝቦችን አብሮነት በመሸርሸርና ቀውስን በማቀጣጠል ስልጣንን የማራዘም ስትራቴጂ እንደሆነ ያነሳሉ። የታሪክ መዛግብት በአጼ ዮሐንስ አራተኛና በጎጃሙ ንጉሥ ተክለ ሃይማኖት ቀድሞ ራስ አደል መካከል የነበረውን ግንኙነት ውስብስብና ባለብዙ ገጽታ አድርገው ያስቀምጡታል። ታሪክ ጸሐፊዎቹ እነ ተክለ ጻዲቅ መኩሪያ እንዳሰፈሩት አጼ ዮሐንስ ለራስ አደል ንጉሥ ጎጃም ወከፍ የሚል ማዕረግ በመስጠት የጎጃምን ራስ ገዝነት እውቅና የሰጡ መሪ ነበሩ። ከዚህም በላይ የሱዳን መሐዲስቶች በጎንደርና በጎጃም ህዝብ ላይ ጥቃት በሰነዘሩበት ወቅት የኢትዮጵያን ድንበርና ሉዓላዊነት ለመታደግ በመተማ ጦርነት ላይ ህይወታቸውን የሰጡ መሪዎች ናቸው። በአጼ ዮሐንስ የተሾሙት ንጉሥ ተክለ ሃይማኖት ከሸዋው ምኒልክ ጋር ባደረጉት የስልጣን ስምምነት ሳቢያ አጼ ዮሐንስ ስጋታቸውን ለማክሸፍ ሰራዊታቸውን ይዘው ጎጃም በገቡበት ወቅት የአጼ ዮሐንስ ሰራዊት በህዝቡ እህልና ከብት ላይ ባደረሰው ብዝበዛ የኢኮኖሚ ቀውስና ረሃብ መከሰቱን ታሪክ ያስረዳል። ይህንን አስመልክቶ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ በሚል መጽሐፋቸው እንደዘገቡት ያለፉ የነገስታት የስልጣንን ፉክክሮች የአሁኑ ዘመን የትግራይና የአማራ ህዝቦች በመካከላቸው ቂም እንዳላቸው አድርጎ መሳል የዘመናት ማህበራዊ ትስስርና የአብሮነት ታሪክን ለመሸርሸር የሚደረግ ከንቱ ጥረት እንደሆነ ከ35 ዓመታት በፊት ጽፏል። አብይ አህመድ ግን በፓርላማው እኔ ዘመናዊ ነኝ እያሉ ከ35 ዓመታት በፊት የተባሉን የሴራ ፖለቲካ እያራመዱ እንደሆነ ፖለቲከኞች ይገልጻሉ። የፖለቲካ ተንታኝ ጃዋር መሐመድ ጠቅላይ ሚኒስትሩ በፓርላማ በሚያደርጓቸው ንግግሮች ራሳቸው ዘመናዊ ወጣትና ተራማጅ አድርገው ሲስሉ፣ በተቃራኒው የቀድሞ መሪዎችና ተቀናቃኞቻቸው ግን ኋላ ቀር ሽማግሌና በድሮ መንገድ የሚያስቡ አድርገው ያቀርባሉ። ሆኖም ግን በተግባር የደብረ ማርቆሱ ንግግር ጠቅላይ ሚኒስትሩ ራሳቸው ምን ያህል በታሪክ ቁስልና በህዝብ መከፋፈል ላይ ያተኮረ ኋላ ቀር የፖለቲካ አስተሳሰብ ውስጥ እንዳሉ ማረጋገጫ ነው ይላሉ። ጃዋር የጠቅላይ ሚኒስትሩን ቀመር ሲያብራሩ ስልጣን ላይ ለመቆየትና ኮርቻውን ለመደላደል ህዝብንና ህዝብን ማጋጨት እንደ ዋነኛ መሳሪያ እየተጠቀሙበት መሆኑን አንስተዋል። በኢትዮጵያ ውስጥ ሁሉም ታጣቂ ኃይሎች እጃቸው ሲሰጡ እንኳን አብይ ካለ ቀውሱን ሀገር መምራት ስለማይችል ሌላ ታጣቂዎች ያደራጃሉ ሲሉም አስፍረዋል። የትግራይ ምክትል ፕሬዝዳንትና የህወሓት ስራ አስፈጻሚ አቶ አማኑኤል አሰፋ በሰጡት ምላሽ ለሀገሪቱ ሉዓላዊነትና ክብር ሲሉ ከትግራይ መተማ ድረስ በእግራቸው ተጉዘው መላውን የአማራ ህዝብ ከመሐዲስት ወረራ በመስዋዕትነታቸው የታደጉት ጀግና ንጉሥ አጼ ዮሐንስ ከፋሽስት ጣሊያን ጋር እያመሳሰሉ ፖለቲካ ለመስራት መሞከር በቃ አንጣላም አንጋደልም ባሉ ህዝቦች መካከል ተስፋ የመቁረጥ ምልክት ነው ብለዋል። አቶ አማኑኤል አክለውም ሰርቶ በማሳየት ሳይሆን በተጋሩ የተፈጸሙ ገድሎችን በማንቋሸሽ በልጠው ለመታየት የሚጥሩ ማካቬሊያን ናቸው። ማካቬሊያን ስልጣንን፣ ጥቅምን ወይም ግብን ለማሳካት ሲባል ማንኛውም አይነት ተንኮል፣ ሴራ፣ ማታለልና የጭካኔ እርምጃ ይጠቀማሉ እንደማለት ነው። አቶ አማኑኤል በህወሓት የሚደረገውን የሚዲያ ዘመቻ ሲመልሱ ደግሞ ማህበራዊ መሰረት የሌለው የሚሉትን ህወሓትን በየዕለቱ በፓርላማና በሚዲያ ማንሳት ምን አመጣው በማለት በሞተ አካል ላይ ምንም ድንጋይ አይወረወርም ሲሉ ተችተዋል።
ሰራዊቱ በውስጥና በውጭ የሚደረጉ ማናቸውም የደህንነት እንቅስቃሴዎች በከፍተኛ ንቃት በመከታተል የህዝብን አለኝታነቱን ማረጋገጥ እንዳለበት ህወሓትን ጨምሮ 4 የትግራይ የፖለቲካ ፓርቲዎች መድረክ አስታወቁ። የትግራይ የፖለቲካ ፓርቲዎች መድረክ ባካሄደው ሰፊ የምክክር ቤት አስቸኳይ ስብሰባ በክልሉ ወቅታዊ የፖለቲካ የደህንነትና የህዝባዊ አንድነት ሁኔታዎች ላይ በጥልቀት በመወያየት የጋራ አቋም መግለጫ አውጥተዋል። የትግራይ የፖለቲካ ፓርቲዎች መድረክ 4ቱ የፖለቲካ ድርጅቶች ማለትም ህዝባዊ ወያነ ሓርነት ትግራይ ህወሓት፣ ባይቶና፣ አሴምባና አክሱማይ ዋዕላ ያቀፈ ነው። በትግራይ ህዝብ ላይ የተደቀኑትን ዘርፈ ብዙ አደጋዎችና ተግዳሮች በጋራ ለመመከት የውስጥ አንድነትን ማጠናከር ተለዋጭ የሌለው አማራጭ መሆኑን አስምረውበታል። ባለፉት ወራት የተደረጉ የፖለቲካ ትግሎችና የተመዘገቡ ውጤቶችን የገመገመው የምክር ቤቱ መግለጫ ምንም እንኳ ሰፊ የሆነ የውስጥና የውጭ አደጋዎች፣ ፈተናዎች ከፊቱ ቢደቀኑም የተጀመረውን ሁለንተናዊ የፖለቲካ ትግል በቁርጠኝነትና በጽናት አጠናክሮ ለማስቀጠል ሙሉ ዝግጁነት እንዳለው በይፋ አረጋግጧል። የክልሉን ወቅታዊ አስተዳደራዊ ሁኔታ በዝርዝር የዳሰሰው የምክር ቤቱ መግለጫ የትግራይ መንግስት ወደ መደበኛ ስራው በሙሉ አቅምና ቁመና በመመለስ የህዝቡን የፖለቲካ አንድነትና የውስጥ ጥንካሬ ለማሳደግ በትኩረት መስራት እንዳለበት አሳስበዋል። የክልሉን የፖለቲካ አቅምና የህዝባዊ ተሳትፎን ለማሳደግ የሚደረጉ ጥረቶች ይበልጥ ተጠናክረው እንዲቀጥሉ የጠቆመው መድረኩ በዚህ ረገድ የትግራይ መንግስትና መላው የክልሉ ህዝብ የተጣለባቸውን ታሪካዊና ህዝባዊ ኃላፊነት በቁርጠኝነትና በብቃት መወጣት እንዳለባቸው ጥሪ አቅርበዋል። በሌላ በኩል የኢትዮጵያ ፌዴራላዊ መንግስት ዛሬም እንደ ትናንቱ የተለያዩ ኢኮኖሚያዊና አስተዳደራዊ እገዳዎችን እንዲሁም ጫናዎችን እንደ ዋነኛ የፖለቲካ መሳሪያ በመጠቀም በትግራይ ላይ እያደረሰ ያለውን ሁለንተናዊ ማዳከም መድረኩ በጽኑ ኮንነዋል። የፌዴራል መንግስቱ የክልሉን የልማትና የመልሶ ማቋቋም ፕሮጀክት በተደራጀ መልኩ ከማደናቀፍ ባለፈ በትግራይ ላይ አዲስ ወረራ ለመፈጸምና ሉዓላዊነቷን ለመድፈር ከፍተኛ ወታደራዊና የፖለቲካ ዝግጁነት እያደረገ መሆኑን በግምገማው ማረጋገጡን መድረኩ አስታውቋል። ይህ አይነቱ የጦርነት ትንኮሳና ቀጣይነት ያለው ጫና የተደረሰው የሰላም ስምምነት ሙሉ በሙሉ አደጋ ላይ የሚጥልና ቀጠናውን ወደ ከፋ ቀውስና አዲስ ደም አፋሳሽ ግጭት የሚመራ መሆኑን ያስጠነቀቀው መድረኩ የኢትዮጵያ መንግስት ከዚህ አደገኛ አካሄድ በአስቸኳይ ታቅቦ ወደ ሰላማዊ የፖለቲካ ንግግርና ድርድር እንዲመለስ ጠይቀዋል። በተጨማሪም ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ያለውን ወታደራዊና ኢኮኖሚያዊ ጫና በይፋ እንዲያወግዝና የፌዴራል መንግስቱ ወደ ሰላም መንገድ እንዲመጣ አስፈላጊውን ዲፕሎማሲያዊና ፖለቲካዊ ጫና እንዲያደርግ የጋራ ጥሪ ቀርበዋል። መድረኩ የትግራይ ህዝብ ዛሬም እንደ ትናንቱ ታሪካዊ አንድነቱና ዘላቂ ህብረቱን በማጠናከር ከክልሉ መንግስት ጎን በጽናት እንዲቆምና የተደቀኑበትን የህልውና አደጋዎች በጋራ ለመመከት ሁልጊዜ ዝግጁ እንዲሆኑ ጥሪ አድርገዋል። ከዚህ ጋር ተያይዞ በትግራይና በጎረቤት ህዝቦች፣ ብሔረሰቦችና ጎረቤት አካባቢዎች መካከል ያለውን ግንኙነት ሁልጊዜም በሰላም በወንድማማችነትና እንዲሁም በጋራ ተጠቃሚነት መርህ ላይ ተመስርቶ እንዲቀጥል መድረኩ ከህዝቡ ጋር በመሆን ታሪካዊ ኃላፊነቱን በሙሉ አቅሙን እንደሚወጣ አስታውቀዋል። የትግራይ የጸጥታና የሰላም ኃይሎች በሰው ኃይል፣ በዘመናዊ ቴክኖሎጂና በጠንካራ ስነ ልቦና ራሳቸውን ይበልጥ በማደራጀትና በማጠናከር የህዝባቸውን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅ ዝግጁ እንዲሆኑ ጥሪ አቅርበዋል። ሰራዊቱ በውስጥና በውጭ የሚደረጉ ማናቸውን የደህንነት እንቅስቃሴዎች በከፍተኛ ንቃት በመከታተል የህዝብን አለኝታነቱን ማረጋገጥ እንዳለበትና መላውን የትግራይ ህዝብ በሀገር ውስጥና በውጭ ሀገር የሚገኙ እንቅስቃሴዎችን በማገዝ ለሰራዊቱ የሚደረገውን ሁለንተናዊ ድጋፍ አጠናክሮ እንዲቀጥል ጠይቀዋል። የፓኪስታንን ብሔራዊ አየር መንገድ የቀድሞውን የኢትዮጵያ አየር መንገድ መሪ አቶ ተወልደ ገብረ ማርያምን አዲሱ ዋና ስራ አስፈጻሚ አድርጎ መረጠ። ባለፉት ዓመታት ከ2.8 ቢሊዮን ዶላር በላይ የደረሰበትን ከባድ የፋይናንስ ኪሳራ ተከትሎ በታህሳስ ወር ወደ ግል ይዞታነት የቀየረውን የፓኪስታን ኢንተርናሽናል አየር መንገድ PIA ተቋሙን ከውድቀት ለመታደግ የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አዲሱ ዋና ስራ አስፈጻሚ አድርጎ መርጧል። አየር መንገዱ በአክሲዮን ሽያጭና ምዝገባ ስምምነት መሰረት የማኔጅመንት ቁጥጥሩን
አሪፍ ሀቢብ ኮርፖሬሽን ለሚመራው የቢዝነስ ጥምረት ባስተላለፈ በሳምንት ጊዜ ውስጥ ይህ የሹመት ዜና ወጥቷል። የዓለም አቀፍ የዜና ወኪል ብሉምበርግና አረብ ኒውስ እንደዘገቡት የሹመቱ ሂደቱ እሁድ ዕለት የተረጋገጠ ሲሆን የአየር መንገዱ ከፍተኛ አመራሮችና ባለ አክሲዮኖች አቶ ተወልደ ገብረ ማርያምን የፈረሰን የንግድን ተቋም መልሶ በማዋቀርና ከኪሳራ በማውጣት ረገድ ያላቸውን የላቀ ብቃት መስክረዋል። ይሁን እንጂ የፓኪስታን አየር መንገድ የጸጥታ ማጣሪያና አስፈላጊ የሕግ ሂደቶች ሙሉ በሙሉ እስኪጠናቀቁ ድረስ ይፋዊ መግለጫውን ለጊዜው እንደገታው የአየር መንገዱ ምንጮች ጠቅሰዋል። አቶ ተወልደ ገብረ ማርያም ከ2011 እስከ 2022 የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት በኃላፊነት በመሩበት ወቅት ተቋሙን የአፍሪካ ግዙፍ አየር መንገድ ማድረግ የቻሉ ሲሆን የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያን የአህጉሪቱን ዋነኛ የአቪዬሽን ማዕከል በማድረግ ዓለም አቀፍ ዝናን ያተረፉ የዘርፉ ታዋቂ ምሁር ናቸው። አቶ ተወልደ ገብረ ማርያም ለ11 ዓመታት በስኬት ከቆዩበት የኢትዮጵያ አየር መንገድ መሪነታቸው በድንገት የለቀቁበት ምክንያት በወቅቱ በይፋ መግለጫ ከተቀመጠው የሕክምና ምክንያት ባሻገር ከጠቅላይ ሚኒስትር አብይ አህመድ አገዛዝ ጋር በተፈጠረ ከፍተኛ የፖለቲካ ግፊት መሆኑ ይነገራል። በተለይም በትግራይ የተቀሰቀሰውን ጦርነት ተከትሎ አቶ ተወልደ የትግራይ ተወላጅ በመሆናቸው ምክንያት በፌዴራል መንግስቱ መዋቅር ውስጥ ከፍተኛ ጥርጣሬና ጫና ይደርስባቸው እንደነበርና ይህም ከስራቸው እንዲለቁ ዋነኛ መንስኤ መሆኑን የቅርብ መረጃ ያላቸው አካላት ይገልጻሉ። ምንም እንኳ አየር መንገዱ በወቅቱ ባወጣው ይፋዊ መግለጫ አቶ ተወልደ በዩናይትድ ስቴትስ የሕክምና ክትትል ሲያደርጉ መቆየታቸውና በጤና እክል ምክንያት በራሳቸው ፍቃድ በቅድሚያ ጡረታ መሰናበታቸው ቢገልጽም መውጣታቸው ግን በወቅቱ በትግራይ ተወላጅነታቸው የተነሳ ከጠቅላይ ሚኒስትሩ የመጣውን ፖለቲካዊ ግፊት ለመሸፈን የተደረገ ዲፕሎማሲያዊ አካሄድ እንደነበር በስፋት ይታወቃል። በአሁኑ ወቅት ይህንን የፓኪስታንን ብሔራዊ አየር መንገድን የመታደግ ከባድ ኃላፊነት የተረከቡት አቶ ተወልደ በአዲስ መልክ በኢንቨስትመንት በበረራ አውታር ማስፋፊያና በዘመናዊ አውሮፕላኖች ግዢ አየር መንገዱን ወደ ትርፋማነት ለመመለስ ቀዳሚውን መሪነት እንደሚይዙ ይጠበቃል። በፖርት ሱዳን የሚገኘው የሱዳን ጸረ ሽብርተኝነት ፍርድ ቤት የፈጣን ደራሽ ኃይሉን RSF ዋና አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄምቲ ሁለቱ ወንድማሞችን አብዱርሃማንና አልቆኒንን ጨምሮ 16 ታዋቂ የፓራሚሊተሪ መሪዎችንና የአረብ ጎሳ መሪዎችን በሌሉበት የሞት ፍርድ ጥሎባቸዋል። ይህ ጠንካራ የፍርድ ውሳኔ የተላለፈው በምዕራብ ዳርፉር ዋና ከተማ ኤልጄና ውስጥ በተፈጸመ የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎችና በማሳሊት ብሔረሰብ ላይ በተካሄደ የዘር ማጥፋት ድርጊት ዙሪያ በተደረገ ሰፊ ክስ ነው። ፍርድ ቤቱ እንዳረጋገጠው ተከሳሾቹ በሰኔ ወር 2023 የምዕራብ ዳርፉር ገዢ የነበሩትን ኻሚስ አባካርን በቁጥጥር ስር ከዋለ በኋላ አፍኖ በመግደል አስከሬናቸውን በማዋረድና እንዲሁም በ10 ሺዎች የሚቆጠሩ ሰዎችን ሕይወታቸው ለቀጠፈውና ነዋሪዎችን ወደ ጎረቤት ቻድ እንዲሰደዱ ላደረገው ስልታዊ ጥቃት ቀጥተኛ ጥፋተኛ ሆነው ተገኝተዋል። ፍርድ ቤቱ በሰጠው ውሳኔ መሰረት የፈጣን ደራሽ ኃይሉ RSF ንብረቶችና መዋቅሮች በሙሉ ተወርሰው ለሱዳን መንግስት ገቢ እንዲሆኑ የታዘዘ ሲሆን የተፈረደባቸው ግለሰቦች በቁጥጥር ስር ውለው ተላልፈው እንዲሰጡ ለዓለም አቀፉ የፖሊስ ተቋም ኢንተርፖል የደብዳቤ ማሳወቂያ እንዲወጣ ታዘዋል። የችሎቱ ዳኛ እንደገለጹት እነዚህ ተከሳሾች የፈጸሟቸውን ዓለም አቀፍ ወንጀሎች በሕግ ፊት በይርጋ እንደማይታገዱና በማንኛውም አይነት የፖለቲካ ድርድር ወይም ምህረት የማይሻሩ መሆናቸውን አስምረውበታል። ይህ በእንዲህ እንዳለ የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይም በኤል ኦቤይድ ከተማ ውስጥ የተፈጸሙትን የጦር ወንጀሎችን በጽኑ በማውገዝ የአውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይል RSF በአስቸኳይ በአሸባሪነት ድርጅትነት እንዲፈርጀው በከፍተኛ የድምጽ ብልጫ ጠይቀዋል። ፓርላማው ባሳለፈው የውሳኔ ሀሳብ በሲቪሎች ላይ የሚፈጸመውን የጾታ ጥቃቶችና ለረሃብ መከሰስ ምክንያት የሚሆኑ ድርጊቶችን የኮነነ ሲሆን የተባበሩት መንግስታት ድርጅት የጣለውን የጦር መሳሪያ ማዕቀብ የጣሱ የውጭ አካላት ላይ ጠንካራ ማዕቀብ እንዲጣል፣ ሰብአዊ ኮሪዶሮች እንዲከፈቱና የዓለም አቀፍ የወንጀል ፍርድ ቤት ICC የዳኝነት ስልጣንን በመላው ሱዳን እንዲስፋፋ ጥሪ አቅርበዋል።
የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።